ኖላዊቶች እንግዲህ ወደ ነበሩበት ተመልሰዋል። ምዕራፍ 2 ጀምሮልናል ማለት ነው። 196 ላይ ነበር ያቆመው ማለት ነው። እንግዲህ ኖላዊቶች እንደምታዩቸው በጣም የሚያሳዝን ታሪክ ነው ይዘውልን የመጡት ማለት ነው። ድሮ እንግዲህ ተሞላቀው ምላሴና እንደዚሁም ደግሞ አብሶ ሰላም ማለት ነው ያደጉት። አሁን ላይ ደግሞ ብስቁልቁል ብለው ሀብት ንብረታቸውን አጥተዋል፣ በዛ በበቃሉ ምክንያት ማለት ነው። በዛ የተነሳ እንግዲህ ሁሉንም ነገር ስላጣቸው ወይዘሮ ሜላት መስፍንም ትቷት ስለሄደ የአእምሮዋ ትክክል አይደለም ማለት ነው። በጣም ታሳዝናለች ወይዘሮ ሜላት ማለት ነው። እንደ እብድ ነው የሆነችው። በጣም አሳዝናኛለች እኔ ራሱ ማለት ነው። ሰላም እንግዲህ ስራ አስገብቷት ነበር ማለት ነው። ሰው እየሰራ ተቀጥራ፣ እንደዚሁም ደግሞ ሌስትሮ እየሰራ ምላሴ፣ ከዛም አልፎ ኖላይትም እንግዲህ ዘበኛ ሆኖ እየሰራ ነው ማለት ነው። ብቻ ግን ያሳዝናል ታሪካቸውም። አብሰው ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንደተለመደው ኖላይቶችን ይዤላችሁ መጥቻለሁ። እንግዲህ የኖላይቶች ታሪክ በጣም የሚያሳዝን እና በጣም ልብ ሰባሪ ነው ማለት ነው። ወደ ነበሩበት ይመለሳሉ ብዬ ለትንሽ ቀን ተስፋ አደርጋለሁ። ምናልባት በመሀል መስፍን መጥቶ ቢያስተካክለው ብዬ አስባለሁ ማለት ነው። እንግዲህ ፋኖሴና ኖላይትም ደግሞ አብረው እየኖሩ ነው ማለት ነው። ቤት ከዛ ከትንሽ ቤት ወጥተው ወደ ትልቅ ቤት ገብተዋል ማለት ነው። አሁን ላይ አሴርና ተምቹም እንደዚሁ ሀናን አግብቶ ለውጥ ያው ላይ ናቸው ማለት ነው። ግን ያዘንኩት በሜላት ነው ማለት ነው። ያሁላ እንግዲህ ውድድም ብሎባት አሁን ላይ ያለችው እንግዲህ በጣም በሚያሳዝን ሁኔታ ውስጥ ስለሆነ ያለችው በጣም ያሳዝናል ማለት ነው። ሜላት ማለት እንግዲህ የምታውቋት ያቺ ጨዋ ያቺ ፍቅር የሆነ ሴት እንግዲህ አሁን ላይ ደግሞ ሁሉም ነገር እንደዚህ ምስቅልቅሉ ወጥቶባታል ማለት ነው። ወይዘሮ ሜላት በጣም ታሳዝናለች። ይቅርታ ሳኩባችሁ እንግዲህ ያሁላ ውድም ካለባት ሀብታም የሰው ልጅ ጊዜ ጥለዋል፣ ጊዜ ያነሳዋል። በእርግጥ ደግሞ በቅርብ ቀን ደግሞ ከወደቀችበት ትነሳለች ብዬ አስባለሁ ወይዘሮ ሜላት ማለት ነው። እውነት ለመናገር እኔ ራሴ ልቤ ተሰብሯል ማለት ነው። ሜላት ማለት መልካምና አስተዋይ ሴት ናት ማለት ነው። ምክንያቱም በነበረችበት ጊዜ ለልጆቿ ሟች ነበረች። ግን እሳ ያሁላ እንግዲህ አሁን ላይ ደግሞ ደላላው ስራ የሚያስገባው ደላላ 5 ቤት እንግዲህ 1 ሳምንት ባልሞላ ውስጥ ቤቱን በአንድ እግሩ ነው ያቆምሽው ወይዘሮ ሰላም። እንደ ሰው ቤት የሚሰራ ሰው እኮ ጎበዝና ቆፍጣና ሆኖ ነው የሚሰራው፣ የሚሉትን ሁሉ ችሎ ነው የሚሰራው እንጂ ባንቺ አይነት እንደዚህ አይነት አሁን ደግሞ 6ኛ ቤት ነው ወይም የምፈልግልሽ እያላት እንግዲህ ሰላም የምትገባበት ቤት አልተመቸኝም እያለኝ ነው። እውነት ለመናገር ስራን ላለመደው ሰው በጣም ከባድ ነው። ሜላት ጋር እያለች በሰራተኛ ተሞላቃ የምታድግ ነበረ። ድንብላልም እንግዲህ የራሷን ህይወት መርጣ ከተምቹ ጋር እየኖረች ነው ማለት ነው። ኖላዊትም እንደዛው ከፋኖሴ ጋር። በአሁን ላይ ግን ሀናም ብስቁልቁል ብላ እናቷ ስታያት ብስቁልቁል ብላለች ማለት ነው። በጣም ተሳዝናለች። ወይዘሮ ሜላት እንግዲህ ወደ እንትን ወጣለች ማለት ነው ውዶች፣ ወደ አስፋልት የወጣችበት ምክንያት ምንድን ነው? መጠጧን የዛረቂ ምናምን እየጠጣይ በጣም ብቻ ግን ከባድ ነገሮችን እንትን ብላለች ማለት ነው። እውነት ለመናገር በጣም ከባድ ነው ውዶች። ይህን ለማድረግ እንግዲህ ሙከራው በጣም ከባድም ቢሆንም ብዙ ነገርን ያሳለፈች ብትሆንም ወይዘሮ ሜላት እንግዲህ ታውቃላችሁ ምን ያህል ሀብት እንደነበራት። ድልቅቅ ያለ ባለ ሀብት ነበረ እንግዲህ። ከዛ ከሞቀ ቤቷ ወጥታ ድርጅት ድረስ ነበራት። በቃሉ ላልጠቀመው እሱንም ውድምድም አድርጓት ትቷት ጠፍቷል ማለት ነው። በቅርብ ቀን ደግሞ ወደ ነበረችበት ሁሉም ነገር ተስተካክሎ ትመጣለች ብዬ አስባለሁኝ። ኖላዊት እንግዲህ ሞቅ ያለ ቤት ገብቶ ከፋኖሴ ጋር እየኖረ ይገኛል ማለት ነው። ደስ የሚለው ነገር ሀናም ደግሞ በጣም ታሳዝናለች። እውነት ለመናገር አሁን ላይ ሁለተኛ ጭንቀት እኔ እንደው የሜላት እና የሀና እንትን በጣም ከባድ ነው። እነሱን የሚያሰራቸው አክተር ማለት ነው። እንግዲህ ሀና እሷም ስራ እየፈለገኝ ነው ወታ ማለት ነው። አንደኛ ነገር እናቷን መርዳት ትፈልጋለች ማለት ነው። ሁለተኛ ነገር ደግሞ ያው ባለትዳርም ብትሆንም እናቷ አሁን ያለችበት ሁኔታ በጣም ከባድ ነው ታውቃላችሁ ማለት ነው። በጣም ከባድ ውስጥ ስለሆነ ያለችው እሱን እንግዲህ ለማስተካከል እየሞከረች ነው ማለት ነው። በሱ የተነሳ እንግዲህ ለማስተካከል ሞክራለች ማለት ነው። በቅርብ ቀን ሁሉንም ነገር አስተካክለዋል ብላ እየሞከረች ትገኛለች ማለት ነው። በዚህ የተነሳ እንግዲህ እያንዳንዱ ነገር ለማስተካከል ሙከራ እያደረገኝ ነው ማለት ነው።
ወይዘሮ ሜላት በጣም ከባድ ችግር ቢሆንባትም ብዙ ነገርን አስባለች ማለት ነው። እውነት ለመናገር ሜሉዬ በጣም መልካምና አስተዋይ ነበረች ማለት ነው። ይህን በማስመልከት እንግዲህ ሁሉንም ነገር ለማስተካከል ሙከራ እያደረገኝ ነው። ሀናም እንግዲህ ስራ ያስፈለገችው ምንድን ነው እንደ ሰራተኛ ሳይሆን በሙያዬ በትምህርት በተመረቁበት መስራት እፈልጋለሁ። ዶክተርነቱን ነው ወይ ያላት። እንግዲህ እንዴት ብሎ እሱ እኮ ብዙ ነገር ይጠይቃል ሲላት፣ ምንም ችግር የለም እኔ ምንም የማልሆነው ነገር የለም ብቻ ግን ስራው ይገኝልኝ እንጂ ችግር የለውም ብላ እንግዲህ ከቶ እንትኑ ጋር ማለት ነው ደላላው ጋር ሂዳ አናግራለች ማለት ነው። በጣም ያሳዘነች ሰላምም ምላሴም እንግዲህ ጫማ አዲሱ ስለሆነ የመጀመሪያም ስለሆነ ታውቃላችሁ እንግዲህ ሊሰራ በሄደበት ሰዓት ላይ መንቅርቅር አድርገው መልሰውታል ማለት ነው። በጣም ከባድ ነው። እዛም ሲሄድ ተምቹና እንትና ናቸው ያገኙት ማለት ነው። ይሄ አሲር ማለት ነው እያረጋጉት ነበረ። ምክንያቱም ብዙ ነገርን ያሳለፈ ነው እሱም እውነት ለመናገር በጣም አሲር እና ተምቹም ዛሬ ላይ ደግሞ ጥሩ ሁነው ያ መንገድ ላይ የሚቀመጡት ነገር ቀርቶ ብዙ ነገርን አሳልፏል ማለት ነው። ሁሉንም ነገር እንግዲህ ለማሳለፍ ሁሉንም ነገር ለማድረግ ሙከራ እያደረጉ ይገኛሉ ማለት ነው። ወይዘሮ ሜላትም እንግዲህ ወደ ነበረችበት በቅርቡ ትመለሳለች ብዬ አስባለሁ ማለት ነው። ያ ነገር እንግዲህ በቅርብ ቀን ተመልሶ ወደ ነበረችበት ወደየ ቦታው ቤቷም ይመለሳል ብዬ አስባለሁ ማለት ነው። አሁን ላይ ታውቃላችሁ ወይዘሮ ሜላት ምን ያህል እንደተጎዳይ ምን ያህል ብስቁልቁል እንዳለች ማለት ነው። እኛ የሰው ልጆች እንግዲህ ከፍ ስንል ዝቅ ማለታችን የጊዜ ጉዳይ ነው። ድንብላል እንግዲህ እንዴት እሄዳለሁ እዚህ ቤት እናንተ ጋር እኮ እኔ ስራ ለቅኩ ማለት እናንተ ከሰራችሁ ማለት እኮ እኔ ተውኳችሁ ማለት አይደለም፣ አጣንም ነጣንም አብረን ነው ብላ እንግዲህ አንድ ላይ ሆና ካቶ ወይዘሮ ሜላትን እንግዲህ አይዞሽ ከጎንሽ ነኝ ምንም ቢፈጠርም እያለች እያበረታታይ ትገኛለች። እንግዲህ እሷም ደግሞ ሀና እያለቀሰ ነበር ብቻዋን። ሜላት ገለ ማምጣትም ወጣ ነበር ማለት ነው። ከዛ በኋላ እንግዲህ እያስተካከለች ነበረ። በኋላም የተፈጠረው ነገር ምንድን ነው? የወይዘሪት ሜላት ትታት ሄደ በኋላ ሀና ቁጭ ብላ ድንብላል ስነግራት እናትሽ እኮ እዛ ሱቁ ስር ቁጭ ብላለች፣ በጣም ከባድ ነው እንግባም ብላት ትዬም ቢያለች ስትላት በጣም እየተናደደች እና እየተበሳጨች እንግዲህ ወደ አስፋልት ነው የሄደችው ማለት ነው። እውነት ለመናገር እሷ ምስኪንና የዋህ ናት ሜላት። ይሄ ነገር ባይፈጠር ብዬ አስባለሁ ማለት ነው። ሀና በጣም አዝናለች። ሁሉም ብቻ ግን ኖላይቶች አሁን ላይ በጣም ከባድ ነው። ሀና ማሴርን አግኝታ ስለ እናቷ ብር ማጣት እየተናገረች ነበር ማለት ነው። አይዞሽ ሀንዬ ሁሉም ነገር ይስተካከላል እያለ እየነገራት ነበር አሲሮ ማለት ነው። ቪዲዮውን ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።